አንደበት ፖድካስት። ሰላም ከአንደበት ፖድካስት እንዴት ናችሁ? ተመልሰናል በሶሎ ቪዲዮ። ዛሬ በጣም እንድናወራበት የምፈልገው ትንሽ ፊሎሶፊካል ነው። የዛሬው ኮንቨርሴሽናችን የምናወራው ቶፒክ ለራስ ስለማሰብ ነው የምናወራው። ለራስ ስለማሰብ ስል ብዙ ሀሳቦቻችን ምን ብያምናለው የወረስናቸው የተበደርናቸው የተጫኑብን ስለሆነ ለራሳችን እንዴት ማሰብ እንደምንችል how to think for yourself የሚለው ነገር ነው የምናወራው። እስቲ አንድ ጥያቄ ልጠይቃችሁ። የምታስቡት ሀሳብ ወይ ልክ ነው ብላችሁ የምታምኑበት ነገር ስለተለያየ ነገር ሊሆን ይችላል። ስለ ሪሌሽንሺፕ ሊሆን ይችላል፣ ስለ ሰክሰስ ሊሆን ይችላል፣ ስለ ጋድ ሊሆን ይችላል፣ ፖለቲክስ፣ ኢቭን ስለ ራሳችሁ የምታስቡት ነገር ከየት ነው የመጣው? ማለት ትክክል ነው ብላችሁ ያመናችሁት ለምንድን ነው የሚለውን እስቲ ልጠይቃችሁ። ከጥያቄ ልጀምር። ሀሳቡ እናንተ ነው የሚለው ደግሞ ከሁሉም በላይ አስፈላጊው ጥያቄ ነው። በዚህ ቪዲዮ የምናወራው ስለሱ ነው። ምን ያህል የምናስባቸው ሀሳቦች የኛ ናቸው ወይስ ቅድም እንዳልኳችሁ የተጫኑብን ናቸው፣ የተበደርናቸው፣ የወረስናቸው ናቸው? ለራሳችን እንዴት ማሰብ እንዳለብን ነው የምናወራው። በሶስት ፓርት ከፋፍየዋለሁ። አዲት፣ ኩዌስችን ኤንድ ቹዝ ብየዋለሁ። መመርመር፣ መጠየቅ፣ ከዛ ደግሞ መምረጥ። እነዚህን ካደረግን ለራሳችን ማሰብ እንጀምራለን ማለት ነው። እስከ መጨረሻው ካያችሁት ቪዲዮን በእርግጠኝነት ትጠቀሙበታላችሁ። ሰብስክራይብ ማድረግ አትርሱ። አንደበት ፖድካስት እንጀምራለን። የመጀመሪያው ኦዲት ነው ወይንም መመርመር። ሀሳቦቻችንን በደንብ መመርመር አለብን። የሆነ ሀሳብ ከየት እንደመጣ መመርመር አለብን። መጠየቅ ሳይሆን መመርመር። የመጀመሪያው ስቴፕ ሀሳቡ ከየት ነው የመጣው? ወርሼው ነው ወይ? ሶሳይቲ ሰጥቶኝ ነው ወይ? ከየት ነው የመጣው የሚለውን በደንብ ማብላላት አለብን። አለበለዚያ ከየት እንደመጣ ካላወቅነው ዝም ብለን ነው የምንነዳው ማለት ነው። እንደ ሺፕ እንደ በግ። እዚህ ጋር ነው ይሄ ኢንዲፔንደንት ቲንኪንግ የሚባለው ለራስ ማሰብ የሚባለው ነገር የሚጀምረው ኦዲት ስናደርገው ነው። ብዙ ጊዜ የሆነ ሲስተማቲክ የሆነ እምነቶች አሉ፣ ብሊፎች፣ ሲስተማቲክ ብሊፍስ አሉ፣ እሳቤዎች አሉ። እነዛ ነገሮች ሲመጡ ቆም ብለን ኦኬ ከየት ነው ይሄ ነገር የመጣው? ለምንድን ነው ብለን ሳይሆን መመርመር ያለብን ከየት ነው የመጣው ነው። ኦዲት ማድረግ ማለት ያ ነው። ለምሳሌ ብዙ ጊዜ የሚወራው ወንድ ልጅ አያለቅስም የሚለው ሀሳብ አለ። ለምሳሌ በጣም ብዙ ሰው የሚያምንበት ሶሻል ሚዲያ ላይ ምንም ላይ ብዙ ይባላል አይደለ? ከየት ነው የመጣው ይሄ ሀሳብ ብለን ኦዲት ማድረግ ማለት ነው። የመጀመሪያ ኢንዲፔንደንት ቲንኪንግ ከዚህ ነው የሚጀምረው። አመጣጡን መመርመር፣ ትሬስ አድርገን መድረስ ኦሪጂኑን ማለት ነው። ከየቱ ጋር ነው የተነሳው የሚባለውን ነገር በጣም ማወቅ መቻል አለብን። ከቤተሰባችን ነው ወይ? ከጓደኛችን ነው ወይ? ባህል ካልቸር ነው ወይ ሶሳይቲ ነው ወይ ትምህርት ቤት ውስጥ ነው? ሶሻል ሚዲያ ነው ወይ? ሙቪ ነው? ዘፈን ነው ወይ? ኢንተርኔት ነው? ከየት ነው የመጣው? እዚህ ጋር መረሳት የሌለበት ቲክታክ ነው ወይ ዩቲዩብ ነው ወይ የሚለውን ያው በሶሻል ሚዲያ አጠቃልዩ። ብዙ ጊዜ ካያችሁ አሁን በተለይ ሶሻል ሚዲያ ላይ ኢንፎርሜሽኖች ብዙ ያው ኤክስፐርቶች አሉ፣ ነንም የሚሉ አሉ። ይመጡና የሆነ ነገር ይላሉ። ከዛ ብዙ ሰው እሱን ምሳቤ ተቀብሎ በቃ ይቀጥላል ማለት ነው። ያ መጠየቅ አለበት። ከቲክታክ ነው የመጣው እና ሀሳብ ከየት ነው ያመጣውት ብሎ መመርመር አለበት። ምክንያቱም የመጣበት ኦሪጂን በጣም ቦታ ስላለው ማለት ነው። የጥያቄው መጀመሪያ ያ ነው። ከየት ነው የመጣው ሀሳቤው ብለን መጠየቅ ማለት ነው። ዝም ብሎ ሰው ዳምፕ ያደረገብንን ነገር ነው ወይስ ትክክለኛ የኛ ሀሳቤ ነው? ይሄን ነገር ካልጠየቅን በኢሚቴሽን ነው እየኖረን ያለ ነው። የተጫነበንን ነገር ዝም ብለን ተቀብለን እየሄድን ነው ማለት ነው። አመጣጡን ካላወቅን ሁሌ መጀመሪያው አመጣጡን ማወቅ ነው። ሁለተኛው መጠየቅ፣ ኩዌስችን ማድረግ። ይሄ ኩዌስችን ማድረግ የምለው ነገር ብዙ ሰው ምቾት የሚነሳው ነው። ሁለተኛው ኩዌስችን መጠየቅ። ብዙ ሰው አይጠይቅም ይሄንን ነገር። ትክክለኛ ለራሳችን ማሰብ የሚባለው ነገር ምቾት አይሰጥም፣ ይገባኛል። ግን በቃ ወሳኙ ነገር እዚህ ጋር ምቾት የለው። 1000 ሰው የሆነ ነገር ካለ መጠየቅ አለብን። 100 ሰው whatever ስለተደጋገመ እውነት ነው ማለት አይደለም። እንደውም critical thinking ለራስ ማሰብ ትልቅ ቦታ ያለው እዚህ ጋር ነው። መጠየቅ ነው አይደለ? ሶቅራጠስ እንደምናውቀው ያው question everything ነው አይደለ? ስለዚህ ጠይቁ። ቅድም እንዳልኳችሁ ግን ሁሉን ነገር against መሆን አይደለም። የሆነ
ኔጌቲቭ አይነት ሰው መሆን አይደለም መጠየቅ ማለት። ልክ ነው ያልነው ነገር ወይ የምናስበው ነገር ከየት ነው የመጣው ብለናል መጀመሪያ አይደለ? ከዛ በኋላ ደግሞ ለምንድን ነው እንደዚህ ያሰብኩት? ምንድን ነው እውነት የሚያደርገው? ብዙ ሰው ልክ ነው ስላለኝ ነው፣ ብዙ ሰው ልክ ስላለ ልክ ነው ማለት አይደለም። ባይ ዘ ወይ ወይስ ኢንፍሉዌንሰር ሶሻል ሚዲያ ላይ ልክ ነው ብሎ ፕሬዘንት ስላደረገልን ይህንን ቪዲዮ ራሱ የምታዩት የኔን ቪዲዮ መጠራጠር አለባችሁ። በራሳችሁ ማሰብ ከዚህ ጋር ነው የሚጀመረው። ለምን 100 ሰው ካሜንት ላይ ከኔ ጋር አይስማማም? ከእናንተ ጋር ካልሄደ ጠይቃችሁት መልስ ካላገኛችሁ ጥያቄ ምልክት ውስጥ አድርጉት። እውነት መሆኑን በምንድን ነው የማውቀው የሚለው በጣም ወሳኝ ኩዌስችን። ድጋሚ መጠየቅ መጠየቅ መጠየቅ። ዝም ብሎ ኔጌቲቭ መሆን አይደለም መጠየቅ። ስትሮንግ ቢሊፍ ትክክለኛ ነው። ባይ ዘ ወይ መልስ ያለው ጥያቄን አይፈራም። ይሄ ማለት ምንድን ነው? የሆነ ነገር ስንጠይቅ መልስ ካለው ሎጂክሊ የሚመለስ እምነት ሌላ ነገር ነው። ግን እኔ እያወራሁ ያለሁት ስለኛ ሐሳብ ነው። ሲጠየቅ መመለስ ካልቻልን እዛ ጋር ጥያቄ ምልክት። አንድ ሰው ኦኬ ለምን ብሎ ሲጠይቀን ማብራራት ካልቻልን ሞስት ፕሮባብሊ ተበድረነው ነው እሳቤው ነው ወይንም ተጭኖብን ነው ወይንም ወርሰነው ነው። ስለዚህ እዚህ ጋር በጣም ወሳኝ ነው። ስንጠይቅ መልስ ከሌለው ሎጂክሊ ፕሩቭን ካልሆነ ጥያቄ ምልክቱ። ይሄ ሁለተኛው ነው። መጀመሪያ መርምረናል፣ ጠይቀናል፣ ቀጥሎ መምረጥ አለብን። እችኛዋን ፓርት ነው ብዙ ሰው የሚዘላት። ብዙ ሰው ይጠይቃል፣ ይመረምራል፣ ግን የሚቆምለት ስታንድ የሚያደርግለት ቢሊፍ ደግሞ የለውም። ብዙ ሰው we have to stand for something መጠየቅ ብቻ ሳይሆን ማለት ነው። ለራስ ማሰብ ማለት ያ በጣም ኢንፍሉዌንሱ ከባድ ነገር ይገባኛል። እንድናስብ የሚደረግበት የተለያየ አይነት መንገድ አለ። ግን ቆም ብለን ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም ካለን በኋላ ደግሞ ልክ ነው ያልነውን ነገር ደግሞ ያምንበትን ነገር ደግሞ ልንቆምለት ይገባል። ዳስ ቹዝ ማድረግ ማለት ያ ነው። ካገኘነው ጋር ሁሌ መጋጨትና ልክ አይደለም ማለት አይደለም። ሁሉ ነገር ሪጀክት ማድረግ አይደለም። ሁሉ እሳቤ፣ ሁሉ አይዲያ፣ ሁሉ የምናምንበት ነገር ሰው የሚያምንበት ነገር ልክ አይደለም ማለት አይደለም። ለራሳችን እዚህ ጋር በጣም ወሳኝ ነው ይሄኛው። thinking for yourself ማለት ለራስ ማሰብ ማለት መጠየቅ ማለት ነው። የትኛው ነው የሚገባው የኔ ህይወት እንዲቀጥል ወይንም እንዲያድግ ብለን በደንብ መመርመር መቻል አለብን። worthy የሚባለው ነገር እዚህ ጋር ነው ወሳኝነቱ። ለኔ ምርጫ የሆነው ለዛ ኢንፍሉዌንሱ ከባድ ነው። የሆነ ሐሳብ ከሆነ ቦታ ነው የሚመጣው። ዝም ብሎ መቼም አይመጣም ሐሳብ። ግን ለኔ የሚባለው ነገር ምርጫ ነው ማለት ነው። ለምሳሌ በኤግዛምፕል እናወራ። ክለብ ሄዶ መጨፈር በፊት በደንብ የምናምንበትና ልክ ነው ብለን የምንመርጠው ነገር ነበረ። ለኔ ተስማምቶኛል ብለን ክለብ አትሂድ ምናምን እንዴተው መጥፎ ቦታ ነው ስንባል ነው እኔ ስለሚያስደስተኝ ብለን እንሄዳለን። ግን ከሆነ ጊዜ በኋላ ሐሳባችንን ቀይረን going to a club is not for me መጠጣት ምናምን መዝናናት መጨፈር ለኔ አይደለም ብለን አሰብን፣ መረጥን ማለት ነው። መጀመሪያ መረመር ነው፣ ከዛ ጠየቅን፣ ከዛ መረጥን። maturity እዚህ ጋር ነው የሚመጣው። መብሰል የሚባለው ነገር ማለት ነው። ዝም ብለን አንነዳም፣ ዝም ብለን አይጫነብንም። ጠያቂ ትውልድ ይኖራል ማለት ነው። ይሄ ማለት ምን ማለት ነው? maturity ብዙ ሰው የሚገልጸው ሐሳቡን መቀየር በየሳምንቱ maturity ነው የሚል ሰው አለ። ግን ያ አይደለም። ሐሳባችንን በሚገባ ቦታ ላይ መቀየር ነው። truth እውነታን ተመስርቶ ማለት ነው። እውነታን ተመስርቶ ሐሳባችንን መቀየር ፕሩፍ ከተደረገ that is maturity። ዝም ብሎ ስታንድ የምናደርግለት የምንቆምበት ነገር ሳይኖር ሐሳባችንን ዝም ብሎ መቀየር አይደለም maturity። ስለዚህ ድጋሚ ኦዲት ካደረግን፣ ከመረመርን፣ ከጠየቅን question ከዛ በኋላ ደግሞ ከመረጥን ለራሳችን ማሰብ እንጀምራለን ብዬ ገምታለሁ። ለራስ ማሰብ ማለት ይሄ ነው። በሶስቱ ሂደት መሄድ አለበት። ከየት መጣ ብለን መመርመር፣ ከዛ ደግሞ ለምን እንዴት ማለት፣ ከዛ በኋላ ደግሞ ለኔ ይሄ ነው ብለን መምረጥ ነው። thinking for yourself እንትና እንደዚህ አስብ ስላለኝ አይደለም። ሶሻል ሚዲያ ላይ በጣም ደስ የሚለኝ የሆነ ፍሬንች ፊሎሶፈር አለ ግኔግዋርድ የሚባል ምንድነው የሚለው ሰዎች ለራሳቸው መምረጥ ስለማይችሉ የሰውን የመረጠውን ነገር ካፒ ያደርጋሉ ይለናል። ስለዚህ ሐሳብም እንደዛ ነው። ካፒ ማድረግ ብቻ አይደለም፣ ለራሳችን መምረጥ መቻል አለብን። ቆም ብለን ማሰብ አለብን። ይሄ ከኔ ህይወት ጋር ላይ ያደርጋል ወይስ አያደርግም? ይሰራል አይሰራም የሚለው ነገር ነው። እስቲ ጻፉልኝ። ለራስ ማሰብ ማለት ምንድነው ለእናንተ? እኔ መሰለኝ ነገር ይሄ ነው።
እስቲ ከተሳሳትኩም አስተካክሉኝ፣ ምክንያቱም ልክ ላይሆን ይችላል። የኔንም ቪዲዮ መጠየቅ ስላለባችሁ ማለት ነው። እዚህ ድረስ ስላያችሁት በጣም አመሰግናለሁ። አንደበት ፖድካስት ትንሽ ቪዲዮ አጥሯል፣ ይገባኛል። ሰብስክራይብ ማድረግ አትርሱ። ኔክስት ዊክ እንገናኛለን። ፒስ። አንደበት ፖድካስት